አዳሞ ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። መስሪያ ቤት ሆኖ የፕሮቴስታንቶች መስሪያ ቤት ሊሆን ይችላል። ኦርቶዶክሶች ሆናችሁ ቅጥረኛ ሆናችሁ ልትሄዱ ትችላላችሁ። መዝሙር ሲከፍቱባችሁ መዝሙሩን ለነሱ ነው የከፈቱት ለኔ ምንም አያርገኝም ልትሉ አትችሉም። ኤርፎን አርጋ ጆሮዋ መስማት ያቃታት ልጅ አለች። ያንን ላለ መስማት ኤርፎን እያረገች ደሞዙን ፈልገዋለች። ግን ደሞዛ ድርጅት ውስጥ ያለው መዝሙር አትፈልገውም እና ስንት ዓመት ሙሉ ኤርፎን አርጋ ነው የምትሰራው። መጥቶ ነክተዋት ነው ስራ የሚያዟት። ኤርፎኑን አውልቃ ይሄን እንደዚህ አርጊ ይሏታል። ለምን እንዳለ መስማት እንደሆነ ይገባቸዋል። ግን ምንም ማድረግ አይቻልም። እና ምንድነው እያልኩ ያለሁት እናንተን የማይመለከታችሁ ቦታ ስትሄዱ እናንተ ላይ ሆኖ ቦታው ላይ ካሉት ማንነት ካላችሁ ሰዎች ጋር ሊሳሳብ ስለሚችል የትም ቦታ ስትሄዱ እናንተ ጋር ያለው መንፈስ አስራችሁት ውጡ። አስራችሁት ከወጣችሁ የትኛውን መንፈስ አይሰብባችሁም። ያም ደግሞ እመጣለሁ ሲል ደግሞ የታሰሩትን ሲመለከት ተመልሶ አልገባም ብሎ ሊመለስ ይችላል። ያልታሰረ መንፈስ ካለ ግን ምንድነው የምንሆነው? ያ መንፈስም ና ሲባል ይመጣል። ይሄኛውም ደግሞ እና ብሎ መጥራት የሚችልበት አቅም ያገኛል ማለት ነው። ማያቅ ማን አለ? ጎርጎርዮስ ያልመጣ የለም፣ ግን ሁሉም ተባሯል እያለ ሸሸ። ያው እኛ አልተባረርንም። እግዚአብሔር የተመሰገነ ይሁን። ግን እናንተ ክፋት አባሯችሁ ነው አሁን የተመለሳችሁት። ተንኮል አባሯችሁ፣ ምቀኝነት አባሯችሁ፣ ወሬ አባሯችሁ ነው የመጣችሁት። እርግጠኛ ነኝ ይሄ መምጣታችሁም አስተማማኝ አይደለም። ለምን ድሮ ተያይተናል እዛ ነገም ተባሯል የምትሉ ናችሁ። እኛ ከመባረር አልፎ ኢሮፕን በሙሉ አዳረስ ነው። ብዙ ብናወራም ብዙ እንደገና እንድንሰራ አድርጋችሁናል። እግዚአብሔር የተመሰገነ ይሁን። ነጩ አልቀረ፣ ጣሊያኑ አልቀረ። እነሱ ድሮ በመትረጌስ ሲመቱን እኛ በመቁጠሪያ ቀጥቅጠን ይኸው ቢያንስ ይኸውልህ የእምነትን ኃይል ለማሳየታችን በራሱም አንድ ሌላ ነገር ነው። ዛሬ ቫቲካን የኛን እምነት ነው የኛን ትምህርት ነው የሚከታተሉት። የቫቲካን ቄሶች በሙሉ ማለት ነው። የቫቲካን ቄሶች እኮ አልኳችሁ፣ ጠቅላላ የቫቲካን ቄሶች አስመራ ያሉት በከረን ያሉት ሁሉ የሚከታተሉት የኛን። ወንድ ልጅ ክብሩን ይፈልጋል። ከክብሮች ውስጥ ደግሞ አንዱ ትእዛዝን መቀበልን ነው፣ ማክበርም ጭምር ነው። አክብሪኝ ሲል ስሚኝ ማለቱ ነው። አክብሪኝ ሲል ዘመዶቼ፣ ጓደኞቼ፣ ቤተሰቦቼ ፊት አታዋርጅኝ ማለትም ነው። ሌላው ደግሞ እንደማመጥ ማለትም ጭምር ነው። ይሄ የወንድ ልጅ ባህሪ ነው የታወቀ። የትኛው መንፈሳዊም ሆነ ዓለማዊ ወንድ ልጅ ክብሩን ካላገኘ፣ ቤት ውስጥ ተገቢውን የሆነ ቦታ ካላገኘ ጠንቀር በይ ነው የሚለው። ደካማ ጎኑ ጠንካራ ጎኑም እዚህ ውስጥ አለ። ጠንቀር በይ ማለቱ የሴትን ባህሪ አለማወቅም ሊሆን ይችላል። ግን ሴት ልጅ በጣም ብልጥ ከሆነች ባሏን ሃንድል ማድረግ ወይም መቆጣጠርና መንከባከብ የምትችለው ልክ ልጆቿን እንደምታሳድግ ጡት እንደምታጠባ ባሏንም ልክ እየተንከባከበችው እንደሆነ አድርጋ ስታስብ ብቻ ነው ትዳሯን የምታከብረው። ፊት ለፊት የምትጋፈጠው ከሆነ ማን ስለሆንክ ነው የምትለው፣ ጭቅጭቅ የምትፈጥርና እንዴት ነው እንደዚህ የሚሆነው የምትል ከሆነ፣ በተለይ ያላገቡ ጓደኞች ካሏት፣ ያላገቡ ጎረቤትና ወዳጆች ካሏት አለቀላት ትዳሯ። ፍርስርስ ነው የሚለው። የሚመክሯት ምክር በሙሉ ተይ እባክሽ ምን ወንድ ሞልቷል ባህሪያቸውን ምናምን ብለው የትዳርን ስሜት ባልተረዳ ማንነታቸው እየመከሯት ችግር ውስጥ ይከቷት ይችላሉ። ስለዚህ ብዙ ጊዜ ባለትዳሮች ጓደኛ መያዝ ያለባቸው ባለትዳር የሆኑ የገባቸው ስለ ትዳር ቢያንስ ብዙ ጊዜ የፈጁ አዲስ ሙሽሮችም ቢሆኑ ዞሮ እናንተ ጠና ያለ ህይወት የኖራችሁ ከሆናችሁ ከእናንተ ጋር ሊመሳሰሉ የሚችሉ ሰዎችን ቤተሰብ አድርጉ። ቡና ጠጭም ለማለት ያገባች ሴት ብትሆን እንደው እንደዛ ይሻላል። ለምን አንቺ ቤት ያለውን ጉድለት እሷ ትሞላለች፣ እሷ ቤት ያለውን ጉድለት አንቺ ትሞያለሽ። ምክሯም መጥፎ ሊሆን ይችላል። በአዳም ልኮ ጋር ወይም ጠንቋይ ጋር የሌላ ቦታ እንሂድ ልትልሽ ትችላለች። ወይ ደግሞ መንፈሳዊ የሆኑ ነገሮችን ባትመክርሽም በአዳም ልኮ ቦታ ባትወስድሽም ግን ተፈጥሯዊ የሆኑ ስልቶችን ልትነግርሽ ትችላለች። ግን ትረዳሻለች። ስለ ልጆችም ስለ አስቤዛውም ስለምኑም ስለ ብር አባካኝነትሽም ልትገስጽሽ የምትችለው ያገባችሁ ስትሆኑ ተመሳሳይ ባህሪ ሲኖራችሁ ነው። የማይመጥንሽን ጓደኛ አትያዥ። ዮሴፍን ሁሌ ነው የምንናገረው። እባካችሁ ይህንን ነገር የምትመለከቱ ሰዎች ተውት። ምንም ጥቅም አታገኙም። ጥቅሙ አንድ ብቻ ነው። ሳትወዱ በግድ
ክፉ መንፈስ ይገባል፣ መከራችሁን ትበላላችሁ። ወዳችሁ የገባችሁበትን አስባችሁ መውጣት ያቅታችኋል። ሁሌም የምናገረው የሚሰሩት ለሁለት ዓላማ ነው። አንደኛ በዓለም ላይ በዚህ በኢንተርቴይንመንቱ ከሆሊውድ ፊልም የበለጠ ትልቅ ገቢ የሚገኝበት ይሄ የወሲብ ንግድ ነው። በአመት በቢሊዮን የሚቆጠር ዶላር አሜሪካ ትሰበስባለች። እያንዳንዱ ካምፓኒ በጣም በብዙ ሺህ የሚቆጠሩ ቪዲዮችን እየሰሩ ይለቃሉ፣ ትውልዱን ዘማ ያደርጋሉ። ሁለተኛ ከመንፈሱ ጋር የገቡት የደም ቃል ኪዳን አለ። ትውልዱን የሱ ለማድረግ አብሮ ያንን ፊልም የሚያይ ሰው ያ መንፈስ ይጠናወቷል። ሉሲፈር ወደ ውስጡ ይገባል፣ የዝሙት መንፈስ ህይወት ውስጥ ይሰርጽበታል። ከዛ በኋላ ዘማ እንሆናለን። ሁሌም የምናገረው አንድ ሰው እንደ ቀልድ የ5 ደቂቃ የ10 ደቂቃ የወሲብ ፊልም 10 ፊልም አየ ማለት ከ10 ሴት ጋር ዝሙት ፈጸመ ማለት ነው። ከሚያዩ ሰው ጋር ልቡም ነፍሱም እዛ ላይ ሆኖ በተመስጦ ያህል የዛ ተዋና ይሆናል። የሚሰሩት ለሴራ ነው፣ ለጥቅም አይደለም። ትርፉ ይሄ ነው። እሱ ብቻ አይደለም። ብዙዎች ለደቂቃ ካያችሁት ለአመታት የምትሰቃዩበትን ነገር ነው የምትሸምቱት። እሺ ምን አረከው ሉሲፈር? ልጁ እኮ አይወድም። ገባኝ። ምን አረከው? ያገባው ከገባ በኋላ ምን አረከው? ወይኔ ቀን ካየ ከዛ በኋላ በማታ እንመጣለን። ማታ መጣን ከሱ ጋር እንተኛለን። በህልሙ? አዎ። በምን እየተመሰልክ ነው የምትመጣው? በሴት ነው። ከዛ ትገናኛለህ? አዎ እንገናኛለን። ስንት አመት እንዲያረከው? ቅርብ ጊዜ ነው። 3 አመት ነው እንደዚህ ከሞላ ነው። ታዲያ 3 አመት እንደው ቅርብ ነው። 3 ወር መከራ አይደል? ለእናንተ ቅርብ ነው። አዎ ግን ትንሽ እንቆያለን ነበር። ሌሎች ሄዶ እኔ ብቻዬን ቀርቻለሁ። ቅዱስ ሚካኤል ግን ጉድ አደረገኝ። ይበቃል። በል በቃ ምንም አትሰራ። በል ጥራ። በስላሴ ስም፣ በስላሴ ስም፣ በስላሴ ስም ሄድ እንጂ አይን ላይ ተቀምጬ የሴቶችን ቄጥ እያየሁ ጡት እያየሁ እየተመኘሁ ነበርኩ። እንደዛ ነው የምታደርገው? ሙሉ አዎ። ካየሁ እመኛለሁ። ጡቱን ካየሁ ቄጥን ካየሁ ተመኘሁ። ከዛስ ልጁን ትበጠብጣለህ? አዎ አእምሮ ውስጥ ድግ እያገባሁ ልብ ውስጥ እያገባሁ እበጠብጣለሁ። ግን አሁን አልችልም። እሱ ብዬ ጸለየ፣ ድርሳነ ሚካኤል እየጸለየ ቅዱስ ሚካኤል ከሱ ጋር የሆነ ከሱ ላይ በል ጥራ። በስላሴ ስም በቃ ሄድ። ምንም አሰራ። ምን ውስጥ ነው ቁጭ አልኩት? ልብ ውስጥም አእምሮ ውስጥም አይን ውስጥም ቁጭ እያለሁ በአይኑ አለው እኮ በአይን አይቼ ከዛ በኋላ ቤተክርስቲያን ውስጥ ራሱ እየጸለይኩ ስውር አደርጋለሁ። ከፈለኩ የቄጥ ምናምን ጦጦን አንካየው ስውር። ሴቶች ደግሞ ቤተክርስቲያን ሲመጡ ወይን ጦጦ ምናምን እያሳየው እንጉርድ ቀን ሲያረግ አንዳንድ ደግሞ ሱሪ ታደርጋለች ደግሞ። በል ጥራ። በስላሴ ስም፣ በስላሴ ስም፣ በስላሴ ስም፣ በመድኃኔዓለም ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም በል ጥራ። ወደህ ትጠራለህ። በቅዱስ ሚካኤል ስም በል ጥራ። ጥራ። በል ጥራ። በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም እኔ ሉሲፈር ለቅቄ እሄዳለሁ። በስላሴ ስም ከልቡ ላይ ከአይምሮ ላይ ከሰውነቱ ላይ ወጥቼ በሲኦል ታስሬያለሁ። የመጨረሻዬ ነው። በል 7 የጮህና አውጣ። ቶሎ በል 1 2 3 ገንዘና ቅዱስ ሚካኤል መልአኩ ሲኦል ያወርድ። ቅዱስ ሚካኤል እግዚአብሔር ይመስገን እኛንም ከዚህ ክፉ መንፈስ ያላቀን እና እስኪ አይዞኝ አይዞኝ። ደህና ነህ? ደህና ነኝ እግዚአብሔር ይመስገን። አንድ ቀን ያቺን ነገር አየ የወጣጣ ተረፍክ። ከዛ በሴት ይፈትናል። አዎ ማታ ማታ እየመጣ ይገናኝ ነበር። ይገናኛል። የአንድ ቀን ስህተት ወይም ደግሞ የደቂቃ የስጋ ፍላጎት ምኞት የረጅም ዓመት መከራና በሳ ያመጣል። እግዚአብሔር ከዚህ ይጠብቀን። ሰው እንዳትሆን ፍዝጥ። ይኸው እግሯ ይንቀጠቀጣል፣ ይንቋል። በቃ ይኸው
ኦፕሬሽን ትባላለች። እሷ ደግሞ እምቢ ትላለች። እዚህም ይዛታለሁ። ይሄን በቃ መድኃኒት ነው የምትወስደው መድኃኒት ነው። ከሰው ራቅ ማድረግ ነው እሷን ማድረግ ነው። ተመትተን የገባው ስንት ጊዜ ነው ከተመተትክ? 10 ዓመት። ምን አረካት? ይሄ እዚህ ጋር ይዛታለሁ። ይሄ እንቋቋል። እንዴት ነው የምታስኬዳት? እስቲ በቃ ይንቀጠቀጣል። ከ5 ኪሎ በላይ መያዝ አትችልም። እስቲ እንዴት ነው የምታንቀጠቅጣት? ይሄ በቃ እንደዚህ ነው የሚለው። ድምጽ አለው። ድምጹ ይረብሻታል ራሱ። ይሄ ድምጽ አለው። እስቲ እንዴት ነው የምታንቋቋው? ይሄ መስማት ይችላል። ይሄ እንቋቋል። ይሄ እንቋቋል። እኮ ነው የሚለው። ኳ ታደርገዋል እንደ እንጨት። ስንት ነው? መቶ ሰይጣን አጋንንት ሰይጣን። የት ነው የገባው? የት ሀገር? እዛ ሻኪሶ ኢትዮጵያ ሻኪሶ። ለምን ገባ? በቃ ደስ ትላለች። በቃ የሰው መውደድ አላት። ደስ ትላለች። በቃ ይሄ ፀጉሯ እዚህ ነው። በፀጉሯ ውስጥ ግብት አለ ቡዳ። መተት ውስጥ በምግብ ነው። ምግብ ቡና ልጠራ ስትሄድ እንጠራታለን። ማጉረስ ነው በቃ ማጉረስ። ከባሏ ታጣላታለህ? የት አለ ባሏ? የለም። አገር ቤት ነው ያለው? የለም። እና እንዴት ነው የምታስኬዳት? ታንቋቋዋለህ? በቃ ይንቋቋል። ልጇን በቃ አትችልም። ልጇን መያዝ አትችልም። ትለቃለህ? አትለቅም? እለቃለሁ። ወደ ሲኦል ትገባለህ? እገባለሁ። ስንት ዓመት እንደዚህ ያረካት? 15 ዓመት ሁሉ። ገንዘቧንስ? እሱ ዝም ብሎ ነው። እንዴት? ይገባል ይወጣል። ከሰው በታች ከሀገር ቤትም መጥተው ከሰው በታች እዛው ይሻል ነበር። አንደኛውን እዛው ይሻል ነበር። አዎ እዚህማ ከቤተሰብ ጋር ምን ማጋጨት ነው። ብቻዋን ማጋጨት። እንዴት ብቻዋን ማጋጨት? መያዝ ብቻዋን ለብቻ መቆጣጠር። መቆለፍ ነው። ጭንቅላትን መቆለፍ። ለምንድን ነው ጭንቅላት የምትቆልፉት? በቃ ፍላጎት እንዳይታደግ ነው። እንዳይታደግ ምኞት ብዙ ነው። እና መቆለፍ በቃ አሁን ግን ያው እዛ አገር ቤትም ተሞከረ። በቃ ጊዜው ሲደርስ እኛ እንዲህ ነን። ግን አሁን ምን ይደረጋል? ያው መጡብን በዚህና በዚህ መርፌ። ስንት ያስወጋት መርፌ? ሁለት። እስቲ እንዴት ነው የምትይዙት? ማለት የሆነ ነገር እንደዚህ ካልያዘች ነው በቃ መጣለሁ ልጇን። እስቲ እንዴት ነው የምትይዙት? አብረው ከዛ በቃ እንዲጮህ እንዲገል ነው የምናደርገው። አዎ እንዲገል ልጇን። ምን አድርጋት እዚህ ልገለች ነበር? እንዴት አድርገህ ልገለች? እንዴ አጋጭቻት ነበር። እየነዳች ነው? አዎ ጓደኛዋ ጋር የሄደች ያለፈው ሳምንት ግዳይ በቃ የነሱ ድምፅ እንዲረብሻት እናደርጋለን ሲጀመር። ከዛ ያሲ ድምፅ ይመጣል። ራሷን አታውቅም። በቃ ከነልጅቷን ቀጥ አድርገናት ነበረ። የት ቦታ? በቃ እሷ ትለጣጥፋለች። የመኪና ውስጥ ደግሞ ሲጀመር ገና በስመ አብ ነው የሚለው። በቃ ምን እናደርጋት? በስመ አብ መኪና ውስጥ ስላትወድም እንደዚህ አይነት ነገር አንወድም። ለእኛ መንገድ ይዘጋብናል። ስክት ነው የሚያደርገው። ይሄ ድሽካሽ የሚለው እንደዛ ነው። አሁን እኮ ነው እንደዛ ይሆነው። አሁን እዛ ድረስ ሄዳ እንደዚህ መርፌ በዚህ ግቡ አለቀ። ዝግት ሳትጨርሰው መጣች። መርፌው ስንት መርፌ ተወጋች? አሁን ይሄ እድሜ ለዚህ ስንት መርፌ ተወጋች? 2 መርፌ። ቤት እና የቻይና ነው? አረ ኢትዮጵያ እኮ ነው። ኢትዮጵያ በዚህ ንቅ አረግናት። በቃ ልትሞት ስትል ይዘዋት ነው። አታውቅም ራሷን። በቃ ተመረክ እዚህ ጋር በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም ሲኦል እንገባለን። 7 ጮህ ነው ትክክል። እግዚአብሔር ይመስገን። ተነስ። ይሄ ዝም ብለን የስጋ እንክብካቤ የልጆችን
ግንዛቤ የበለጠ ያዳክማል። እስኪ ኢትዮጵያ ድረስ መጥቼ እዚህ ያገኘሁት አባ አስገርስትልኝ አባ እድሜና ጤና ይስጥታ። ይበቃሻል እኮ እድሜና ጤና። ሰሞኑን ሊያጋጭሽ ነበር መኪና። ወይም ሞቼ ነበር ልጆቼን ይዤ ሞቼ አንድ ጓደኛ ያለችኝ እሷ ጋር እየሄድኩኝ እነሱ በቃ ያለ ዝም ብለው ያለቅሳሉ። ሲያለቅሱ ድምጻቸው በጣም ይረብሸኛል እና ማየት አልቻልም። እንትኑን አስተካክልኝ የሚታይ ነገር አላቸው እሱን አስተካክልኝ አሉኝ። በጣም ስለሚረብሸኝ አቆምኩኝ ማለት ነው። ፍሪ ወይ ነው አቁም ያስተካከልኩላቸው። ከዛ አሁንም እሱ የሚፈልገው እሷ የምትፈልገው የተለያየ ነገር ነው። የሁለቱንም ላሟላቸው አልኩም ብቻ አደረኩላቸው እና አይ በደንብ አድርጌ አይቻለሁ። ምንም ነገር የለም። ዘኔ ግበት እንዳልኩኝ ትልቅ ትራክ ነው ብቻ የምሰማው ሲባል በቃ ሲያረግብኝ ነው የምሰማው። እንዲህ አይቻልም የገባሁት ምናምን በቃ ለሳይ መስታወት ላይ አጠገቤ ነው በቃ ሞትኩ ነው ያልኩት። መኪናውን ደግሞ ሂድ ስለው አይሄድም። ይሄ ተንቀጠቀጠ ውሃ ሆነ። በቃ መሄድ አልቻልኩም። ከዛ እነሱ ላይ መጮህ ጀመርኩ። እነሱ መምታት ጀመርኩ። በቃ መኪናው ቆመ። መኪናው አልሄድም አለ። ያኛው ተሰለበብኝ። በመስታወት ላይ አይቼዋለሁ። ከዛ በኋላ ግን የት እንደሄደ አላውቅም። መኪናው የለም። ከዛ እኔ አይቼ ነው የገባሁት። መኪና የሚባል የለም። እንዴት በዛት ሰከንድ እንዴት ክላክስ ይነፋብኛል? እንዴት እና መጣና የለም። እኔ እንትኑን ክላክሱን ሰምቼ ነው በቃ እንትን ያልኩተኝ። ይሄ ውሃ ይሄ ታሰረ መሄድ አቃተኝ። መኪናውም አልሄድም አለ። በቃ አልሄድም አለ። እንዴ ነው ሰው ሲያጠፋ፣ ሰው ሲያጠቃ፣ ሰው ሲገለብጥ፣ ሰው ወደ ሲገል፣ አውቶቡስን ሌሎችንም ነገር ሲያወድም በዚህ አይነት ብዥታ ውስጥ ነው። ብዥ ብሎ ያልነበረው የነበረ መስሎ ይታያል። የዛን ጊዜ እንግዲህ ቴንሽን ነው የምትለው አይደለም፣ የአጋንንት አሰራር ነው፣ የሰይጣን አሰራር ነው። አንተ ዘመናዊ ትውልድ ቴንሽን ስትል የቀደሙ አባቶች ሰይጣን ነው በስመ አብ ወወልድ ወመንፈስ ቅዱስ ብለው አመለጡ። አንተ ቴንሽን ነው እያልክ ታስረቀረ በይበርች ነጮቹ ቴንሽኑን አጋቡብህ። በይበርች በደንብ ወይም እናቶችን ፊታቸውን በጨርቅ ሸፈን አድርገን ከልለን የምናዋልዳቸው አሉ። በገጠርም ራሱ በአዋላጆች ይሄን ይናገራሉ። እስቲ በቃ አትዩ እንደወለደች አትስጧት ልጁን፣ ሌላ ሰው እቅፍ ላይ ይሁን፣ ወደ እህቷ ወይም ወደ ቤተሰብ ጋር ይሄድና ሌላ ሰው ያሳድገው፣ ከዛ በኋላ ከተወሰነ ጊዜ በኋላ ትየው ይባላል። እንደወጣ እናትየዋ ባይኗ ካየችው ከሳመችው ልጁ የሚሞትበት ሁኔታ። ሾተልም ሆኖ ማህፀንን ጽንስን የሚያጨናግፈው ለዛ ነው። እርጉዝ ሆነው ሆዳቸውን በመስታወት ከርቀት ሆነው ይመለከቱታልና እርግዝናቸውን መልሰው በራሳቸው አይን የሚበሉ እህቶች አሉ። ይሄኔ በጣም አዝናለሁ። ይሄም በጣም በተደጋጋሚ በብዙ ቤት የምሰማው ነገር ነው፣ የማየውም ነገር ነው። ሌላው ጓጉተው በቃ አሁን እንደምንም አግብቻለሁ እንደምንም ወልዳለሁ ብሎ ደግሞ ሲጓጉ በጸሎት ያልታጠረ ህይወት ስለሆነ ብዙ ጊዜ ወይም ደግሞ በቸልተኝነት ጸሎት እንኳን ቢኖርም በግዴለሽነት ስለሚኖሩ መንፈሱ ጥቃት ያጠቃል። ከዛ ሁሉ ግን የሚከፋው እንደወለዱ ልጃቸውን ወይም ወልደው እንዲያጠቡ ሲሰጣቸው አተኩሮ ሲመለከቱት የገዛ ልጃቸውን ቀስፈው የሚሞቱባቸው አሉና ከአንቺ አይን አርቀው ወደዛ ቦታ ላይ ስለወሰዱት ምናልባት የቡዳ መንፈስ ካለ ብዬ ነው ይሄን የተናገርኩትና ጸበሉ እንዳይገባ ሲከላከል የነበረውም ያ ሊሆን ይችላል። ትግል ነው እንግዲህ ፍልሚያ ነው። አስቢው ከቅዱሳን ጸበል ለማራቅ ከጸሎት ለማራቅ የሚወረወረው መተት እንዴት ይታገል እንደነበረ ማሳያ ነው። በደብተራ ነው ሰመተተችባት የገባሁት በላ ሰይጣን እንትናችሁ አምስት ቤቴ ታጋዙርካት አምስት ነኝ። ውጭ ሀገር ስትሄድ ሰጠቻት ቀለበት ብላ ነው የሰጠቻት። ማስታወሻ ብላ ሰጠቻት። አታውቅም። እሷ ልጅ ነበረች። የብር ቀለበት ነው። አዎ የብር ነው ቀለበቱ። ወርቅ ተቀብቷል። አታውቅም። እሱን ወርቅ የተቀባ ነው። አዎ። እና ምን አረካት? ትእዛዝ ጠበቅክ አንተ? አዎ እንዴ መጠበቅ ነው ግድ ነው እኮ ግድ ነው። ትእዛዙን ጠበቅ? አዎ ጠበቅኩኝ። የተንኮል ትእዛዝ ነው የምጠብቀው? ደግ ትእዛዝ ነው የምጠብቀው? ተንኮል ነው እንጂ ተንኮል ለምን ደግነት? የምን ደግነት? ተንኮል ነው እንጂ። አሁን እሱ ያቺኛዋ በቀለበት የሰጣቻት እሷ ተንኮል ስታስብ አንተ ለምን መልካም አላረከውም?
እሷና ትገብረናለች፣ እሷ ትሰጠናለች፣ መሰጠት ያለበትን አድርጎ ያለችንን ታስደርገናለች፣ የምንፈልገውን ታስደርገናለች። አድርግ የተባለችውን ዶሮ አደረገችላት። የተሰበረች ጥቁር ዶሮ አደረገች፣ ጣለችባቸው ግቢያቸው ውስጥ። ቤተሰቡን ሁሉ እንዳያገቡ እንዲበጠበጡ ተደረገ። አላገባችም አልወለደችም ትላለች። አዎ አልፈልግም፣ ራሴን ልጅ አልመጀመሪያ ትላለች። የት ሀገር ሄዳለች? ስዊዘርላንድ ነው የምንኖረው። ትለፋለች፣ ትጸልያለች፣ ትለፋለች። አሁን በቃኝ አልጸልይም፣ ምንም መፍትሄ የለም አለች። እናቶቹ ጸሎቱ። አዎ ታዲያ መለወጥ አለ እንዴ? ምንም የለም። ምንም ብዙ ሰዎችን መለወጥን ከድካምና ከመሮጥ አንጻር ይገምታሉ። በተለይም በዚህ በጉራጌው ክፍለ ግዛት በመሮጥ በመድከም ብቻ የሚገኝ አድርገው ያስባሉ። ስለዚህ ሰንበት አይቀርም፣ ምን አይቀርም መሮጥ ነው። እቁቡ አይቀርም። ሁሉም ነገር ለመለወጥ የሚሉትን ነገር የሚያተኩሩት በኢኮኖሚ በኩል እረፍት ማግኘት አድርገው ነው የሚያስቡት። ሆኖም ግን እንዲህ አይነት የተደበቀ ጠላት እንዳለ ምንም መረጃ በሌለበት አኗኗር ውስጥ ያ የተደከመበት ነገር በየዓመቱ በየጊዜው ባዶ ነው የሚሆነው። ይህንም ባዶነት ከመሮጣችን አንጻር ስታይ ብዙ ቦታ ላይ ተስፋ ያስቆርጣል። ገንዘቧን ምንድን ነው የምታደርግባት? ለሰው እንድሰጠው። ቀጥበልን። ምን ያህል ገንዘብ አሰጠባት ማለት ነው? እድሜ ልኳን ልጅ ነች፣ ሰርታለች፣ ሩጣለች፣ ብዙ ገንዘብ አጥፍታለች፣ ለሁሉም ትሰጣለች፣ እጇ ላይ ትሰበስባለች። የታለ አታቀውም፣ የታለ ገንዘብ ትላለች፣ አታቀውም፣ በምን ጠፋ አታቀውም። ሰብስባ ትመጣለች፣ የት ዘርታ ትመጣለች፣ አታቀውም። ገንዘቧን የጠፋ ብላ ትናደዳለች። በቃ ቆይ አንተ ልቧን ሰውረ ነው ገንዘቧን የምትሰጥባት? አዎ እሷ ሳታውቀው ነው ተደብቀህ ነው የምትወስደው? አይ አታውቀውም። ቸገረን ላኩ ይላላት፣ ትልካለች። በእሷ ሀሳብ ነው የምትመራው ወይስ በራስህ ሀሳብ ነው የምትመራው? ስጫቸው፣ አንቺ ታገኛለች እላታለሁ። ታገኛለች፣ ስራ ትገባለች፣ ትወጣለች። ረጅም ዓመት ቁጭ ብላለች። ስራ ስትጠይቅ ቋንቋ ይጠፋባታል። ቋንቋ አትችይም ብለው ያባርሯታል። አልገባንም ይሏታል። ቋንቋ ምትይው አልገባንም ይሏታል። ግንም እየተናገረች ነው እና አልገባንም የምታሰኘው እንዴ ነው? አዎ ጎበዝ ነች። ከሌላ ጋር ስታወራማ ጎበዝ ነች። ቋንቋው ግድ ነው እንጂ ግን ስራ ላይ ሲሆን አልገባንም አትችይም ቋንቋውን ይሏታል። እና እናደዳታለን። እንዴት አልችልም ቋንቋ ትሉኛላችሁ? ትናደዳለች፣ ትጣላለች። እየቻለች ነው አትችልም የሚሏት? 14 ዓመት እኮ ነው ቁጭ ያለችው። 14 ዓመት አንድ ሀገር አንድ ቋንቋ እንዴት አትችል? ሁሉንም ትሞክረዋለች፣ ሁሉንም ትችላለች እኮ። ግን ዋናው ቦታ ላይ አንሰማሽም እምትይው አልገባንም ይሏታል። ዋናው ቦታ ላይ ይህን ስንት ዓመት አረከው? ረጅም ዓመት ነው። 10 ዓመት። አሁን ይሻላል ትንሽ። ያንተን ፕሮግራም አልተውም፣ በኢንተርኔት ላይም በቃ አልፈልግም አለችው። ወንድሙ ታገዩ አላት። አልፈልግም፣ ችግር ሁሉን በጣብኝ ተመልሶ አልፈልግም፣ ወጣ ይሻላል፣ ብርቅ ይሻላል አለች። በቃኝ፣ አሁን በቃኝ፣ ብዙ ነገር አልኩ እኮ በቃት፣ እሷን በቃት። እኔ የምልህ ፕሮግራሙን ላለማየት ነው ያስወሰንካት? ለምን? አንተ ጋር ትመጣለች፣ አንተን ቀረበቻ። ነገሩን ሁሉ ብልሽት ታረጓል። እሺ በቃ ይቅርብኝ፣ መኪና ስም ውስጥም አልፈልግም፣ መኪናዬን ምዳ መጣብኝ አለች። መኪናውን ጨፈና መንዳት የምችል ልጅ ነች። መኪናውንም ዝም ብላ ትነዳለች። ያንተን ካየች ጀምሮ መንገድ ሁሉ ጠፋባት። እኛ አስጠፋንባት። እኛ መንገዱ ምስጢር እንዳይታወቅ። እሷ ግን ገባት መጨረሻው። እሱን ካየው በኋላ ነች፣ ይህን ሰውን ካየው በኋላ ነው ብላ ተናገረች አለች። በቃ ብዙ ሰዎች መንፈሱ ጫፍ ላይ በሚደርስበት ጊዜ ወደ ኋላ ይጎትታቸዋል። በተለይ ሊወጣ አካባቢ ሊነቀል አካባቢ ላይ ሲደርስ በጣም ወደ ኋላ ይጎትታቸውና ያለ የሌለውን ኃይሉን ይጠቀምና
ባህሪያቸውን ይገለብጠዋል። እዛ አይ ይሄን ያህል ጊዜ ደክሜያለሁ እንደው እስቲ እንዲሁ ዝም ልበለው ቢቀር ይሻላል እስቲ ይላሉ። ከዚህ ጊዜ ሰዓት ጀምሮ ደግሞ ራሱን ያጠናክራል፣ በእጥፍ ያጠናክራል፣ ኃይልም ይጨምራል፣ እየጨመረ ይመጣል። እና መጀመሪያ ባየችበት ጊዜ አንዳንድ ድንጋጤዎች፣ የመንፈሱ መበርገግ፣ እነዚህ ነገሮች ሲከሰቱ ይህን ስላየው ስለሆነ ባቆመው የሚለው ነገር እረፍት የሚያሰጥ የሚመስላቸው ሰዎች አሉ። ዲያብሎስ ግን ስራ ላይ ነው ያለው። በልተበርከክ ቶሎ በጣ ስንት ናችሁ? አምስት ሰይጣን አጋን ሰይጣን በልባጥ ነው ታከ ሰውነት ናተ ዝግጁ ሁላችሁ? ስንት ዓመታችሁ ነው ከገባችሁ? 14 ዓመት። እሺ በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ዑራኤል ስም ወደ ሲኦል እንገባለን። ወደ ሰባት ጮህ ነው ቶሎ ምን ነው ወይኔ ጉዴ ፈላ። ምን ጉዴ ፈላ? ታረሽ አንቺ ከየት ነው የመጣሽው? በቀደም አስጠልተውኝ ነበረ። እንዴት ተጠላሽ? እኔ እንጃ አላየሁትም። አስጠልተውኝ ነበር አባ። አሁንስ? አሁን ምንም የለም። ከየት ነው የመጣሽው? ከስዊዘርላንድ ወይም እናቶችን ፊታቸውን በጨርቅ ሸፈን አድርገን ከልለን የምናዋልዳቸው አሉ። በገጠርም ራሱ በአዋላጆች ይሄን ይናገራሉ። እስቲ በቃ አትዩ፣ እንደወለደች አትስጧት ልጁን፣ ሌላ ሰው እቅፍ ላይ ይሁን፣ ወደ እህቷ ወይም ወደ ቤተሰብ ጋር ይሄድና ሌላ ሰው ያሳድገው፣ ከዛ በኋላ ከተወሰነ ጊዜ በኋላ ትየው ይባላል። እንደወጣ እናትየዋ በዓይኗ ካየችው ከሳመችው ልጁ የሚሞትበት ሁኔታ። ሾተልም ሆኖ ማህፀን ጽንስን የሚያጨናግፈው ለዛ ነው። እርጉዝ ሆነው ሆዳቸውን በመስታወት ከርቀት ሆኖ ይመለከቱታልና እርግዝናቸውን መልሰው በራሳቸው አይን የሚበሉ እህቶች አሉ። ይሄኔ በጣም አዝናለሁ። ይሄም በጣም በተደጋጋሚ በብዙ ቤት የምሰማው ነገር ነው፣ የማየውም ነገር ነው። ሌላው ጓጉተው በቃ አሁን እንደምንም አግብቻለሁ እንደምንም ወልዳለሁ ብለው ደግሞ ሲጓጉ በጸሎት ያልታጠረ ህይወት ስለሆነ ብዙ ጊዜ ወይም ደግሞ በቸልተኝነት ጸሎት እንኳን ቢኖርም በግዴለሽነት ስለሚኖሩ መንፈሱ ጥቃት ያጠቃል። ከዛ ሁሉ ግን የሚከፋው እንደወለዱ ልጃቸውን ወይም ወልደው እንዲያጠቡ ሲሰጣቸው አተኩሮ ሲመለከቱት የገዛ ልጃቸውን ቀስፈው የሚሞቱባቸው አሉና ከአንቺ አይን አርቀው ወደዛ ቦታ ላይ ስለወሰዱት ምናልባት የቡዳ መንፈስ ካለ ብዬ ነው ይሄን የተናገርኩትና ጸበሉ እንዳይገባ ሲከላከል የነበረውም ያ ሊሆን ይችላል። ትግል ነው እንግዲህ ፍልሚያ ነው። አስቢው፣ ከቅዱሳን ጸበል ለማራቅ ከጸሎት ለማራቅ የሚወረወረው መተት እንዴት ይታገል እንደነበረ ማሳያ ነው። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ አልብሰኛል ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ